3000 ዓመታት ይህ ያህል ጊዜ ነው የእግዚአብሔር ቃል ከትውልድ ወደ ትውልድ ሲተላለፍ የቆየው። በተራራ ላይ ከተቀረጹ የድንጋይ ጽላቶች ወደ በምኩራብ ጮክ ተብሎ የሚነበቡ የብራና ጥቅሎች፣ ከዚያም ሕይወታቸውን ሙሉ ለአንድ መጽሐፍ ጽሕፈት አገልግሎት ከሰጡ መነኮሳት የእጅ ጽሑፍ ቅጂዎች እስከ ማንኛውም ሰዎች እጅ መጽሐፍ ቅዱስን እንዲገባ ያስቻለው ጀርመናዊ ማተሚያ፣ ማንም ሰባኪ ባልተጋበዘበት ቤት ውስጥ ወንጌልን ካስገቡት የሬዲዮን ሞገዶች ወደ ሚሊዮኖች አንድ ሰው የምስራቹን ወንጌል በስታዲየም ሲሰብክ የተመለከቱበት የቴሌቪዥን መስኮት። እስከዚህ ቅጽበት አሁን በአዲስ አበባ ያለ ወይም ያለች አንድ ወጣት ከስልኳ ለሺዎች የሚሆኑ ሰዎች የእግዚአብሔርን ቃል ማጋረጥ የተቻለበት ዘመን። የማስተላለፊያ ዘዴው ቢለወጥም መልእክቱ ግን ፈጽሞ አይቀየርም። ወደ ክፍል 2 እንኳን ደህና መጡ። ሰላም ጤና ይስጥልኝ የተስፋ ቴክ ተከታታዮች፣ የዚህ ፕሮግራም አቅራቢ እኔ ሳምሶን እስማኤል ነኝ። ለዛሬው የሁለተኛ ክፍል ዝግጅታችንን አብራችሁን እንድትቆዩ በአክብሮት እጋብዛችኋለሁ። ባለፈው ክፍለ ጊዜ መሰረታዊ የሆኑ ነገሮችን አንስተን ነበር። የክርስቲያኖች በዲጂታልና ቴክኖሎጂ ዘርፍ ላይ መሳተፍ መጽሐፍ ቅዱሳዊ ነው ወይስ ስንል ጠይቀናል። እግዚአብሔር ሰዎችን በቃሉ ለመድረስ ሁል ጊዜ የተለያዩና ልንዘረዝራቸው የምንችላቸውን ሁሉንም ዘዴዎችን ይጠቀማል ብለን አረጋግጠናል። ዛሬ ያንን ሐሳብ ወስደን በታሪክ ውስጥ እንጎትተዋለን። አንድ ጥያቄን እየጠየቅን በ3000 ዓመታት ውስጥ የተፈጠሩ የግንኙነት አብዮቶችን እንመለከታለን። ቤተ ክርስቲያን ለአዲስ መሳሪያ አዎ ባለች ቁጥር ምን ሆነ? ቤተ ክርስቲያን ለአዲስ የመገናኛ ዘዴዎችና መሳሪያዎችን በሯን በከፈተች ቁጥር ወንጌል ይበልጥ ብዙዎች ጋር ደረሰ። በታሪክ ውስጥ አንድም ጊዜ እንኳን የመገናኛ ዘዴዎች አብዮት ታማኝ የሆኑ አማኞች ሲቀበሉት የእግዚአብሔር መንግሥት ሳይስፋፋ አልቀረም። ስለዚህ በታሪክ ውስጥ አብረን እንጓዝ። በዚህ ክፍል ማብቂያ ላይ ስማርት ስልካችሁን በተለየ መነጽር ማየት እንደምትጀምሩ አምናለሁ። ማህበራዊ ሚዲያ አካውንታችሁን፣ ሶሻል ሚዲያ ፕላትፎርሞቻችሁን በተለያየ መንገድ እንደምታዩ አምናለሁ። ምናልባትም ራሳችሁን በዚህ ዘመን እግዚአብሔር እናንተን እንድትሆኑ ክርስቲያን እንድትሆኑ የዚህ ወንጌል ባላደራ እንድትሆኑ እግዚአብሔር እናንተን ሲመርጣችሁ ራሳችሁን በዚህ ክፍል በተለየ መንገድ እንደምታዩ አምናለሁ። ከእግዚአብሔር ቃል በማንበብ እንጀምር። መጽሐፍ ቅዱሳችሁን ወይም የመጽሐፍ ቅዱስ መተግበሪያችሁን ወደ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ክፈቱ። ኢሳይያስ ምዕራፍ 40 ቁጥር 8 እንደዚህ ይለናል፣ ሳር ይደርቃል፣ አበባም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ጥቅስ የሚገርመው ነገር ኢሳይያስ ይህንን የጻፈው ከክርስቶስ ልደት በፊት በ700 ዓመት ዓለም ገደማ በጥቅል ብራና ላይ ነበር። ያ ብራና በእጅ እየተገለበጠ ከጸሐፊ ወደ ጸሐፊ እየተላለፈ በስደት፣ በጦርነት፣ በቤተ መቅደስ መፍረስና በዘመናት መካከል ባሉ ለውጥ ውስጥ ተጠብቆ ቆየ። ዛሬ ደግሞ ያንኑ ጥቅስ በእጃችሁ በምትይዙት በኪሳችሁ በምታስቀምጡት ትንሽ ስክሪን ላይ ታነቡታላችሁ። መሳሪያው በብዙ ዘመናት መካከል ተለዋውጧል። መንገዱ በብዙ ዘመናት መካከል ተለዋውጧል። ቃሉ ግን ዛሬም አልተለወጠም። የእግዚአብሔር እውነት በቀላሉ የሚጠፋ አይደለም። በሰው ልጅ ታሪክ ውስጥ የታዩትን ለውጦች ሁሉ ተቋቁሞ አልፏል። ምክንያቱም ቃሉን እየጠበቀ ያለው እራሱ እግዚአብሔር ስለሆነ። አርኪኦሎጂስቶች እንደ አውሮፓውያን አቆጣጠር በ1947 የሙት ባህር ጥቅሎችን ሲያገኙ ከ2000 ዓመት በላይ ያስቆጠሩ የኢሳይያስ ቅጂዎችን አገኙ። ጽሑፉ ለዘመናት ስናነበው ከነበረው ጋር ተመሳሳይ ነበር። የእግዚአብሔር ቃል የጸና ነው፣ የሚጠብቀውም እሱ ራሱ እግዚአብሔር ነው። ነገር ግን አንድ ነገር ልብ በሉ፣ ቃሉ የሚጠበቀውና የሚሰራጨው በሰውና በመሳሪያዎች አማካኝነት ነው።
እግዚአብሔር ሰዎችን ይጠቀማል፣ መሳሪያዎችን ይጠቀማል፣ ቴክኖሎጂ ይጠቀማል። ሐዋርያት ሥራ ምዕራፍ 17 ቁጥር 6ን እንመልከት። ዓለምን ያወኩ ሰዎች ወደዚህ መጥተዋል ይለናል። ይህ ስለ ጳውሎስና ሲላስ የተነገረ ነበር። ዓለምን ገለባበጡ፣ ዓለምን አወኩ የተባሉት እነ ጳውሎስና እነ ሲላስ ናቸው። እንዴት አደረጉት ብለን ብንጠየቅ ያሉትን መንገዶች ሁሉ ተጠቀሙ። ጳውሎስ የሮማውያንን መንገዶች ተጠቀመ። ያ የወቅቱ መሰረተ ልማት፣ የወቅቱ ቴክኖሎጂ፣ የወቅቱ የመገናኛ፣ የወቅቱ ኮሚኒኬሽን መንገድን በመጠቀም የግሪክን ቋንቋ በመጠቀም እነ ጳውሎስ ትልቅ ነውጥን አሳረፉ። ደብዳቤዎችን ጻፉ። እነዚህ ደብዳቤዎች ተገልብጠው ከአንድ ቤተክርስቲያን ወደ ሌላው ይሰራጩ ነበር። ጳውሎስ የዘመኑን መሳሪያ ተጠቅሞ ዓለምን የደረሰ የኮሚኒኬሽን ኤክስፐርት፣ የተግባቦት ጥበበኛ ነበር። ከዚያ ሮሜ ምዕራፍ 10 ቁጥር 14 እስከ 15 ደግሞ እንመልከት። ታዲያ ያላመኑበትን እንዴት አድርገው ይጠሩታል? ስለ እርሱ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ካልተላኩስ እንዴት መስበክ ይችላሉ? የጳውሎስን ሎጂክ፣ የጳውሎስን አመክንዮ ልብ በሉ። እምነት መስማትን፣ መስማት ደግሞ ሰባኪን፣ ሰባኪ ደግሞ የሚላክ ሰውን ይፈልጋል። ይህ የኮሚኒኬሽን ቼን ወይም የተግባቦት ሰንሰለት። በእያንዳንዱ የሰንሰለት ክፍል ላይ ቴክኖሎጂ ትልቅ ሚና አለው። በመጀመሪያው ክፍለ ዘመን መድረክ ምኩራብ ነበር። ዛሬ ዩቲዩብ ነው። መሳሪያው በወቅቱ የእጅ ጽሑፍ ነበር። ዛሬ ቪዲዮና ኦዲዮ ነው። መድረሻው የሮም መንገድ ነበር። ዛሬ ደግሞ የኢንተርኔት ግንኙነት ነው። ሎጂኩ አልተለወጠም። መሳሪያዎቹ ብቻ ተቀያይረዋል። ይህንን ድግግሞሽ ወይም ፓተርን እንድታዩ ትፈልጋለሁ። በ1400 ዓመተ ዓለም ገደማ እግዚአብሔር 10ን ትእዛዛት በድንጋይ ጽላቶች ላይ ቀረጸ። አስቡት፣ መለኮታዊ መገለጥን ለሕዝቡ ለማስተላለፍ የተጠቀመው የመጀመሪያው ቴክኖሎጂ ድንጋይ ነበር። ቋሚ፣ ከባድና የማይነቃነቅ። በመቀጠል ጥቅልል ብራናዎች መጡ። የብሉይ ኪዳን ነቢያት በብራና ላይ ጻፉ። ኦሪት በጥቅሎች ላይ ተከተበ። የምኩራብ ስርዓት የተገነባው ጥቅል ብራናዎችን በሕዝብ ፊት በማንበብ ላይ ነበር። እዚህ ጋር ነው ነገሩ የሚገርመው። በመጀመሪያውና በሁለተኛው ክፍለ ዘመን የሮማውያን ዓለም አሁንም ጥቅል ብራናዎችን በሚጠቀምበት ወቅት የቀድሞ ክርስቲያኖች አብዮታዊ ነገርን አደረጉ። ኮዴክስ የተባለውን በቅጠል መልክ ተገጥግጦ የተሰፋ መጽሐፍን መጠቀም ጀመሩ። ክርስቲያኖች ኮዴክስን ለምን መረጡ ብለን ከጠየቅን፣ ምክንያቱም ለማንቀሳቀስ ቀላል ስለነበር፣ የምትፈልጉትን ክፍል ገልጣችሁ ለማግኘት ይመች ነበር፣ ከብራና ለአያያዝ ምቹ ነበር፣ ደግሞ ብዙ ይዘትን በአንድ ጊዜ ይይዝ ነበር። ቤተ ክርስቲያን ባህሉ አዲስ ነገርን፣ የዛን ጊዜ የነበረው ዘመን አዲስ ነገርን እስኪሰጣት አልጠበቀችም። የተሻለ መሳሪያ አየች፣ ተጠቀመችበት። ስለዚህ በዚያን ጊዜ የነበረችው ቤተ ክርስቲያን ቀዳሚ ተጠቃሚ የነበረች ኤርሊ አዶፕተር፣ አዲስ ነገርን አልፋ ሄዳ ለወንጌል የምትጠቀም ኢኖቬቲቭ የሆነች ቤተ ክርስቲያን ነበረች። ለቀጣዮቹ 1000 ዓመታት በመካከለኛው ክፍለ ዘመን መነኮሳት በገዳማት ቅዱሳት መጽሐፎችን ጠበቁ። በስክሪፕቶሪየሞች ውስጥ ለመጽሐፍ በተዘጋጁ ክፍሎች መነኮሳት ሙሉ ሕይወታቸው መጽሐፍ ቅዱስን በእጅ በመገልበጥ አሳለፉ። አንድ መጽሐፍ ለማዘጋጀት 1 ዓመት ወይም ከዚያን በላይ ፈጅ ነበር። ከዚያም ምድርን ያናወጠ ነገር መጣ። በ1440 ገደማ ዮሐንስ ጉተንበርግ የማተሚያ መሳሪያን በጀርመን ፈጠረ። ያተመው የመጀመሪያው ትልቁ መጽሐፍ ደግሞ መጽሐፍ ቅዱስን ነበር። ከጉተንበርግ በፊት በመላ አውሮፓ የነበሩት መጽሐፍት ብዛት 30,000 ገደማ ብቻ ነበሩ። ይህ መሳሪያ በተፈጠረ በ50 ዓመታት ውስጥ ግን ከ10 ሚሊዮን በላይ መጽሐፍ ተሰራጩ። መጽሐፍ ቅዱስ ከገዳማት ወጥተው በገበሬዎች፣ በነጋዴዎች፣ በተማሪዎች እጅ ገቡ። ይህ የቴክኖሎጂ ግኝት ለፕሮቴስታንት ተሐድሶ መሰረት ሆነ። የማርቲን ሉተር ሐሳብ በሳምንታት ውስጥ
በዚህ የማተሚያ ስልጣኔ አማካኝነት በአውሮፓ ሁሉ ተሰራጩ። የዊሊያም ቴንዳሌ የእንግሊዘኛ መጽሐፍ ቅዱስ አሳትሞ አሰራጨ። የእግዚአብሔር ቃል በስፋት ተሰራጨ። ልብ በሉ፣ ቤተ ክርስቲያን የዚህ ለውጥ መሪ ነበረች። ከዳር ሆና ቴክኖሎጂው ዓለም ብዙ ነገር ሲቀያየር ቆማ አላየችም፣ ወይም ከብዙ ዘመን በኋላ አልተከተለችም። ከፊት ሆና መሪ ነበረች። አሁንም ወደፊት እንቀጥል። ይህን ድግግሞሽ ይህንን ፓተርን እንደሚቀጥል ላሳያችሁ። በ1920ዎቹና 30ዎቹ ሬዲዮ ትልቅ ተጽዕኖን ማምጣት ጀመረ። የክርስቲያን መሪዎች ወዲያውኑ እድሉን ተረዱ። በአሜሪካ ቻርልስ ፉለር የሚባል The Old Fashioned Revival Hour የሚባል ፕሮግራምን በ1937 ጀመረ። በከፍተኛ ደረጃው በሳምንት 20 ሚሊዮን አድማጮችን ይደርስ ነበር። አስቡት፣ 20 ሚሊዮን ሰዎች በሬዲዮ ቴክኖሎጂ ወንጌልን ሰምተው ነበር። በ1920ዎቹና 30ዎቹ ሬዲዮን ዋናው የብዙሃን ሚዲያ ሆነ። በኢትዮጵያም ቢሆን የሬዲዮን አገልግሎት ትልቁን ሚና ተጫውቷል። እንደ የምስራች ድምፅና ሲሸልስ ሬዲዮ ያሉ ጣቢያዎች ቤተክርስቲያን በማትደርስባቸው ቦታዎች ወንጌልን አድርሰዋል። ብዙዎች ተባርከዋል። ብዙዎች ኢንከሬጅድ ሆነዋል። በመቀጠል ቴሌቪዥን መጣ። እዚህ ጋር ነው የአንድን ሰው ተጽዕኖ መዘንጋት የማንችለው። ቢል ግርሃም ክሩሴዶቹ በብሔራዊና ዓለም አቀፍ ቴሌቪዥን ለስርጭት ከበቁ ዋና ሃይማኖታዊ ዝግጅቶች የመጀመሪያዎቹ ነበሩ። በ1957 የማዲሰን ስኩዌር ጋርደን ክሩሴዱ ለ16 ተከታታይ ሳምንታት በኤቢሲ ቴሌቪዥን ተላለፈ። በአገልግሎቱ ዘመን ሁሉ ቢል ግርሃም ለ2 ቢሊዮን ሰዎች ሰብኳል፣ ወንጌልን አድርሷል ተብሎ ይገመታል። ያለ ቴሌቪዥንና ሳተላይት ቴክኖሎጂ ፈጽሞ የማይቻል ቁጥር ነበር። ቢል ግርሃም ቴሌቪዥንን እንደ ስጋት ሳይሆን እንደ ወንጌል ማጓጓዣ ነበረ ያየው። ቢል ግርሃም ከተናገራቸው አባባሎች ውስጥ ይህ በጣም ወደዋለሁ። እንዲህ አለ፣ እግዚአብሔር ይህንን የቴሌቪዥንና ሬዲዮን ማስተላለፊያ ለክብሩ ይጠቀምበት ዘንድ እንደሰጠን አምናለሁ። ይህንን እኛም እንደ ተስፋ ብሮድካስቲንግ ኔትወርክ እናምናለን። በቴሌቪዥን መስኮት በትንንሽ ስልኮች ወንጌልን ይዘን መቅረብ እንዳለብን እናምናለን። በ1990ዎቹ ኢንተርኔት መጣ። ድረገጾች፣ ኢሜይልና የቀጥታ ስርጭት አገልግሎቶች ዓለም አቀፍ ተደራሽነት እንዲኖራቸው አደረጉ። ባይብል ጌትዌይ የሚባል ዌብሳይት ከመጀመሪያዎቹ ዋና የመጽሐፍ ቅዱስ ድረገጾች መካከል አንዱ ነው። በ1933 ተጀምሮ እስከ ዛሬ ድረስ ከ100 ሚሊዮን በላይ ተጠቃሚዎችን ያገለግላል። አሁን ደግሞ የማህበራዊ ሚዲያ ዘመን ላይ ነን። ፌስቡክ፣ ዩቲዩብ፣ ኢንስታግራም፣ ቲክቶክ እና እነዚህን ሁሉ በሰው ልጆች ኪስ ውስጥ የከተተው መሳሪያ ስማርትፎን። አሁን በአዲስ አበባ፣ በሐዋሳ፣ በባህር ዳር፣ በድሬዳዋ ወጣት ኢትዮጵያውያን በቲክቶክ ላይ አምልኮን በቀጥታ ያስተላልፋሉ። በኢንስታግራም ላይ ጥቅሶችን ያጋራሉ። ክርስቲያኖች ሁል ጊዜ እንደሚያደርጉት የዘመኑን መሳሪያ ለቃሉ ስርጭት እየተጠቀሙበት እንዳለ አምናለሁ። አሁን ደግሞ ወደ አርቲፊሻል ኢንተለጀንስ እና ገና ወደማናውቃቸው አዳዲስ ቴክኖሎጂዎች ወደዚህ ዘመን እየገባ ነው። ታሪኩ አይቀየርም። ጥያቄው ግን ቤተ ክርስቲያን ግንባር ቀደም ትሆናለች ወይስ ተከታይ የሚለው። ይህ የ3000 ዓመታት ታሪክ ለእኔና ለእናንተ ዛሬ ምን ትርጉም አለው? ዋናው ነጥብ ይህ ነው። ስማርትፎን የትውልዳችን ጉተንበርግ ማተሚያ ነው። የጉተንበርግ ማተሚያ የእግዚአብሔርን ቃል ለሁሉም ሰው ተደራሽ እንዴት እንዳደረገ አስቡት። የእግዚአብሔር ቃል በእጅ ጽሑፎች ማግኘት የሚችሉ ትንሽ ሰዎች ብቻ የነበሩበትን ሁኔታ አስቀርቶ ማንበብ ለሚችል ማንኛውም ሰው እጅ እንዲገባ አቀረበ። ስማርት ስልክ ደግሞ ይህንን በብዙ እጥፍ ያደርገዋል። አሁን በዓለም ላይ ከ5 ቢሊዮን በላይ የስማርት ስልክ ተጠቃሚዎች አሉ። ጽሑፍ፣ ድምፅ፣ ቪዲዮ ፈጥሮ ቀርጾ አሰራጭቶ ተቀብሎ ወዲያውኑ በዓለም ዙሪያ ማሰራጨት የሚችል መሳሪያ
በኪሳችን ይዘን እንጓዛለን። ማተሚያ ቤት የግድ አያስፈልጋችሁም። የሬዲዮ ማማ ወይም የቴሌቪዥን ስቱዲዮ የግድ አያስፈልጋችሁም። የሚያስፈልጋችሁ ስልክና መልእክት ብቻ ነው። እኛ እድለኛ ትውልድ ነን። ይህ ለማንኛውም ትውልድ ተሰጥቶ የማያውቅ እጅግ ኃይለኛ የኮሚኒኬሽን የተግባቦት መሳሪያ ነው። እኛ ግን አብዛኛውን ጊዜ የምንጠቀምበት ቀልዶችን፣ የተለያዩ ኮንቴንቶችን ኮንሱም ወይም ደግሞ ለማየት ነው። ማንንም ለመውቀስ አይደለም። እኔም አያለሁ የተለያዩ ኮንቴንቶችን ኢንዲፍረንት ዌይስ ኮንሱም እናደርጋለን። ግን እውነቱን እንነጋገር። ጳውሎስ ይህ መሳሪያ ቢኖረው ኖሮ፣ ጳውሎስ አንተን ወይም አንቺን ቢሆን ኖሮ ምን ያደርግበት ነበር? ጉተንበርግ ይሄ መሳሪያ ቢኖረው ኖሮ ምን ያደርግበት ነበር? እግዚአብሔር እንድናደርጋቸው የሚፈልጋቸውን 3 ለውጦችን ላሳያችሁ። አንደኛው ከተመልካችነት ወደ ፈጣሪነት፣ ከኮንሱመርነት ወደ ክሬተርነት ሽፍት እንድናደርግ ይፈልጋል። አብዛኛው ክርስቲያን የዲጂታል ይዘቶችን ኮንቴንቶችን ይመለከታል። ግን እግዚአብሔር አንዳንዶቻችሁን ኮንቴንት እንድትፈጥሩ፣ ኮንቴንት ክሬት እንድታደርጉ እየጠራችሁ እንዳለ አምናለሁ። ምስክርነት አላችሁ። ሕይወታችሁን የለወጠ ጥቅስ አላችሁ። ስለ እግዚአብሔር ታማኝነት የምታወሩት ታሪክ አላችሁ። በምን አይነት ነገር ውስጥ እንዳለፋችሁ፣ እግዚአብሔር እንዴት እንዳዳናችሁ፣ እንዴት አባት እንደሆናችሁ የምታጋሩት ኮንቴንት አላችሁ። አጋሩት፣ ፍጠሩ፣ ፖስት አድርጉ። እንደዚህ አይነት መልእክቶችን ስታገኙ ለሌሎች አልፋችሁ አካፍሉ። ሁለተኛ ከግድ የለሽነት ዝም ብሎ ስክሮል ከማድረግ ዝም ብሎ ከመለጠፍ ወደ ዓላማ ወዳለው ተጠቃሚነት እንድንቀየር ቻሌንጅ አደርጋችኋለሁ። ኦንላይን መሆን ብቻ በቂ አይደለም። ጥያቄው ኦንላይን ያለህበት ዓላማ አለህ ወይ? ቲክቶክ አካውንትን ስታወጣ፣ ኢንስታግራም ስትከፍት ዓላማ አለህ ወይ? ቪዲዮ ስትቀርጽ መልእክት አለህ ወይ? ዓላማ ያለው ማለት ዲጂታል ገጽ ብቻ ሳይሆን፣ ፌስቡክ ፔጅ ብቻ ሳይሆን፣ ቲክቶክ አካውንት ብቻ ሳይሆን፣ እንደ መዝናኛ ብቻ ክሬት የምታደርገው ሳይሆን አገልግሎቴ ነው ብለህ በዚህ ውስጥ ሰዎችን እደርሳለሁ ብለህ ኮንቴንት ክሬት ታደርጋለህ ወይ? ላይክ እና ፎሎወርን ከመሰብሰብ ባለፈ፣ ኮንቴንቶችን ከመመልከት ባለፈ ሆን ብለን አስበን ጸልየን ለእኛ ትውልድ ይህንን የምስራችን ወንጌል ክርስቶስን ለማካፈል መዝሙር፣ ጥቅሶችን፣ ምስክርነቶቻችንን ክሬት እንድናደርግ ጥሪ ያቀርብላችኋል። ሶስተኛው ከዝምታ ወደ ተልእኮ እንድንሄድ ነው። ብዙ አማኞች በሶሻል ሚዲያ ንቁ ናቸው፣ ግን ስለ እምነታቸው ሙሉ በሙሉ ዝምታን መርጠዋል ብለን ብንናገር ያስደፍራል። ስለ ምግብ፣ ፋሽን፣ ፖለቲካ፣ መዝናኛ፣ ቫይራል ስለሆኑ ነገሮች ፖስት እናደርጋለን። ሮሜ 10 ግን እንደዚህ ይለናል፣ ያለ ሰባኪስ እንዴት ይሰማሉ? ተልካችኋል፣ ዝም አትበሉ። አነቃቀቻችሁና ቀስቅሻችሁ ሳላዘጋጃችሁ ልልካችሁ አልፈልግም። ስለዚህ ለዚህ ጉዞ የሚሆን ምክር ልስጣችሁ። አንደኛ ኤክሰለንስን ምረጡ። ለእግዚአብሔር ነው በማለት ጥራትን ምረጡ። ቅዱሳት መጽሐፎችን የገለበጡ መነኮሳት እያንዳንዱን ጽሑፍ በጥራት ለመጻፍ ዓመታትን አሳልፈዋል። ጉተንበርግ ድንቅ የፈጠራ ባለሙያ ነበር። ቢል ግርሃም ዓለም አቀፍ ደረጃ ያለው የሚዲያን ስራ ያደራጀ ነበር። ኤክሰለንስ፣ ጥራት ለእግዚአብሔር ክብርን ያመጣል፣ ሰውን ደግሞ ኢንስፓየር ያደርጋል። ሁለተኛ ኦተንቲክ ሁኑ፣ ቅን ሁኑ። ሰዎች ትወናን በቀላሉ አይተው ያውቃሉ። ተጽዕኖ የሚፈጥረው ስፔሻሊ በዲጂታል ስፔሱ ላይ ያማረ ፕሮፓጋንዳ ሳይሆን እውነተኛ የሆነ ቅን የሆነ ምስክርነት ነው። ከድሎቻችሁ ጎን ትግሎቻችሁንም አካፍሉ። እንዴት እግዚአብሔር በዛ ውስጥ እንዳገዘን እንደረዳን፣ ፊልተርድ የሆነ ኮንቴንት ብቻ ሳይሆን ኦተንቲክ የሆነ የእግዚአብሔርን ታሪክ የሚናገሩ ታሪኮቻችንን፣ ኮንቴንቶቻችንን ክሬት እንድናደርግ ቻሌንጅ ያደርጋችኋል። ሶስተኛው ጽኑ፣ ዲሲፕሊንድ፣ ኮንሲስተንሲን ቻሌንጅ ያደርጋችኋል። አንድ ፖስት ዓለምን አይለውጥም፣ ግን በቀን ወይም በሳምንት አንድ ፖስት
በታማኝነት ያ ትልቅ ተጽዕኖን ያመጣል። ያ ይህንን የምስራችን ወንጌል ወደ ሰዎች ይዘን እንድንሄድ እድልን ይከፍታል። የጉተንበርግ ማተሚያ አውሮፓን በአንድ ቀን አልቀየርም። ለ10 ዓመታት በተከታታይ በስራ ላይ ስለነበር ሆል አውሮፓን በወንጌል ማጥለቅለቅ መድረስ፣ ይሄ መጽሐፍ ቅዱስ የእግዚአብሔር ቃል በሰዎች እጅ እንዲደርስ ትልቅ ተጽዕኖን አምጥቷል። አንተ ወይም አንቺ ይህንን የምታዩት በአጋጣሚ አይደለም። በዚህ ታሪካዊ ወቅት በህይወት ያላችሁት በምክንያት ነው። ዓለም ኮኔክትድ በሆነችበት፣ በብዙ ሰዎች እጅ ስማርትፎን በገቡበት፣ እስካሁን ከነበሩት ትውልዶች ሁሉ መካከል በጣም ትልቁ የኮሚኒኬሽን የተግባቦት መሳሪያ ጥቅም ላይ በዋለበት ዘመን አካል በመሆናችን ይህ አጋጣሚ አይደለም፣ ተልእኮ ነው። ጳውሎስ በዚህ ዘመን መኖር ቢያስፈልገው ኖሮ በዚህ ዘመን ይኖር ነበር ብዬ አምናለሁ። ምንም አይነት የትምህርት ደረጃ ይኖራችሁ፣ ምንም አይነት የቴክኖሎጂ ኤክስፔሪየንስ ይኖራችሁ፣ እግዚአብሔር አንተን አንቺን በዚህ ዘመን ለዚህ ዋጋ ተከፍሎበት እኔና እናንተ እጅ ለደረሰ ወንጌል እኔና እናንተን ባለድርሻ አድርጎናል። እኔና እናንተን ራሱን ታምኖ በዚህ ዘመን የዚህ ተልእኮ አጋር እንድንሆን እድልን ሰጥቶናል። ያለፈውን ታይም ላይን አስቡት። የድንጋይ ጽላቶች፣ ጥቅሎች፣ ኮዴክስ፣ ማተሚያዎችን፣ የሬዲዮ ሞገዶችን፣ የቴሌቪዥን ስርጭቶችንና ስማርትፎን። እያንዳንዱ ትውልድ ምርጫ ነበረው። ይህን መሳሪያ ለወንጌል እንጠቀምበታለን ወይንስ አንጠቀምበትም? መነኩሴዎቹ ቃሉን በእጅ ለመገልበጥ መረጡ። ጉተንበርግ ከሁሉም አስቀድሞ መጽሐፍ ቅዱስን መጀመሪያ ለማተም መረጠ። ቢል ግርሃም ክሩሴዶቹን በቴሌቪዥን ለማሰራጨት መረጠ። መሳሪያዎቹን አዩና እሺ አሉ። እናንተስ ምን ትላላችሁ? የዚህ ሳምንት ቻሌንጅ ቀላል ነው። ሁላችሁም ልታደርጉት የምትችሉት ነው። በዚህ ሳምንት አንድ የወንጌል መልእክት ኦንላይን አካፍሉ። አንድ ብቻ። በኢንስታግራም ስቶሪ ላይ የመጽሐፍ ቅዱስ ጥቅስ ሊሆን ይችላል። በቲክቶክ ላይ ደግሞ አጭር የምስክርነት ቪዲዮ ሊሆን ይችላል። የፌስቡክ ፖስት ሊሆን ይችላል። የዋትሳፕ ስታተስ ሊሆን ይችላል። ለጓደኛ ጸሎት ያለበት ድምፅ መልእክት ሊሆን ይችላል። አንድ መልእክት፣ አንድ ፖስት ታደርጉ። ሃሽታግ ተስፋ ቴክን በመጠቀም ፖስት እንድታደርጉ ኢንከሬጅ እናደርጋችኋለን። እኛም እንድናየው ለሌሎችም ደግሞ መልሰን እንድናካፍለውና በጋራ አብረን በዚህ መስክ እንድንሰለፍ ሃሽታጉን በመጠቀም ኮንቴንታችሁን እንድታጋሩ ኢንከሬጅ አደርጋችኋለሁ። ሳሚ ትንሹ ፖስቴን አይቶ ማን ሊለወጥበት ይችላል ልትሉ ትችላላችሁ። ልንገራችሁ፣ ጉተንበርግ ያንን የመጀመሪያውን ገጽ ከማተሚያው ሲያወጣ ሪፎርሜሽንን እንደሚያጧጡፍ አላወቅም። የመጀመሪያው የሬዲዮን ሰባኪ ማይክሮፎኑን አብርቶ ሲያወራ ውሎ አድሮ ሚሊዮኖች እንደሚሰሙ እያሰበም አልነበረም። ታማኝነታችሁን እግዚአብሔር ምን እንደሚያደርግ አታውቁ። ታማኝነታችሁን እግዚአብሔር አይቶ ምን እንደሚያደርግ አታውቁ። ማወቅ አያስፈልጋችሁም። ታዛዥ ኦቢዲየንት ብቻ ሁኑ። የ3000 ዓመታት ታሪክ አካል ናችሁ። የእግዚአብሔር ቃል ሁሉንም ህዝቦች ለመድረስ በሁሉም መሳሪያዎች፣ በሁሉም ማስተላለፊያ፣ በሁሉም የመገናኛ ዘዴዎች ሲጠቀም ያለ ታሪክ። እንደዚህ አይነት ትልቅ መሳሪያ ይዞ ያልተጠቀመበት ትውልድ አትሁኑ። ዝም የሚል ትውልድ አትሁኑ። የተገኘውን ሁሉ መንገድና ቋንቋ እንደተጠቀመው እንደ ጳውሎስ ሁኑ። ቃሉን ለመጠበቅ ህይወታቸውን እንደሰጡት እንደ መናኮስቱ ሁኑ። መጽሐፍ ቅዱስን መጀመሪያ ለማተም እንደመረጠው እንደ ጉተንበርግ ሁኑ። ቴሌቪዥንን አይቶ ይህ ለወንጌል ነው እንዳለው እንደ ቢል ግርሃም ሁኑ። ዲጂታል ዘመንን ወስዶ ዓለምን እንደገና የሚያናውጥ ትውልድ እንድንሆን ነው ጥሪ የምናቀርብላችሁ። አብረን እንጸልይ። አባታችን እግዚአብሔር ቃልህ አሁንም ከኛ ጋር ስላለ እናመሰግናለን። ነገስታቶች ሲለዋወጡ፣ ስደት ሲነሳ፣ በእነዛን ጊዜያቶች ሁሉ ምንም ስላልሆነ እናመሰግናለን።
ከድንጋይ ወደ ጥቅል፣ ከማተሚያ ወደ ስርጭት፣ ከስክሪን ወደ ስትሪም ቃልህ ለዘላለም የጸና ነው። አሁንም በስራ ላይ ነው። ጌታ ሆይ በታሪክ ውስጥ አዎን ስላሉ ወንዶችና ሴቶች የዘመኑን መሳሪያዎች ለክብር ለመጠቀም እሺ ስላሉት ሁሉ እናመሰግንሃለን። ስለ ጸሐፍቱ መነኮሳት፣ ስለ አታሚዎቹ፣ ስለ ሰባኪዎቹ እናመሰግንሃለን። አሁንም ጌታ ሆይ ለዚህ ትውልድ ድፍረትን ስጥ። ዝም ባልንበት ቦታ የምንናገርበትን ድፍረት፣ ባዶ በሆንበት ቦታ የምንገነባበትን ጥበብ ስጠን። የዘመኑን መሳሪያዎችን ኤአይን ያለውን የሚመጣውን ቴክኖሎጂ በቅንነትና በፍቅር ለመጠቀም ጥበብን ጌታ ሆይ ለኛ ትውልድ ስጠን። ቀን በቀን ፈጽሞ የማይቀየር ያንተን መልእክት ለትውልድ የምናቀርብ ታማኝ አገልጋይ እንድንሆን እርዳን። በኢትዮጵያና በዓለም ዙሪያ ያሉ ወጣቶችን ቴክኖሎጂን በመጠቀም ይህንን የምስራችን ወንጌል ይዘው የሚሄዱ ሚስዮናውያን እንዲሆኑ እግዚአብሔር አባት ሆይ እነዚህ እንድታስነሳ እኛ እንጸልያለን። ቃልህን ወደ ሁሉም ዲጂታል ቦታ የሚሸከሙ ክሬተሮችን፣ ኮንቴንት ፈጣሪዎችን፣ ተራኪዎችን፣ መምህራንን፣ ምስክሮችን እንድታስነሳ ጌታዊ እንጸልያለን። በኃይለኛና ተወዳዳሪ በሌለው በኢየሱስ ክርስቶስ ስም እንለምንሃለን። አሜን። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው ክፍላችን ክፍል 3 ስለ ዲጂታል ትውልድ እንነጋገራለን። በኢንተርኔት ላይ የሚኖሩት ሰዎች እነማን ናቸው? እንዴትስ እንደርሳቸዋለን? እንዳያመልጣችሁ። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ይህንንም ቪዲዮ እንድታጋሩ ጥሬን አቀርብላችኋለሁ። እስከሚቀጥለው ጊዜ ጨው ሁኑ፣ ብርሃን ሁኑ፣ ዲጂታል ሁኑ። መልካም ጌታ አብዝቶ ይባርካችሁ።